ገባ ምድረ ራቁታ ሙሉ ማለት አልጋ ላይ ራቁት አወጣልሃለሁ። አንድ ሰው ከዚህ በኋላ ይህንን መጠጥ ይጠጣል ምናምን እያንዳንድ ቂጥ እንደምናረ እንደምጠጣው ማሳጃ እና ምንድነው ማነው የሚያበሳጭህ? ይኸው እናቴ ትሙት እንደዚህ ነው ማዋርድ። ጠብቅ። እዚህ ቲክታክ ፕላትፎርም ላይ የምታውቁት ሰው አስተማሪ የሆነ ሰው ናደሚ ቪአይፒ እንግባ ብሎኝ ገባ። ግማሽ ቦተን እንዲህ ነው ያልኩት። ላይቭ እንግባ እንደ ስለው እንደሱማ ያስጠቁረናል አለኝ። ላይቭ ታው የጋራ ነው ሽንፈታችን። መብርሃንን ነው የምልህ እንዴት እንደሚያቃጥል የቤተ ክርስቲያን ማሰብ አለባቸው የለባቸውም? ቆይ አለባቸው። አሁን እኔ ለምሳሌ አለባቸው እኔ ቆይ ስማኝ ወንድም አለሜ እኔ እስካሁን እኔ አንድ ዓመት አንድ ሰው ተናግሬ አላውቅም። እኔ አቅም እንዳለኝ አውቃለሁ። ይኸውልህ በመናገርም ተጽዕኖ በማምጣትም አቅም እንዳለኝ አውቃለሁ። ገባህ? ደምረው ምንም አያመጣም ነው ካሉ ደግሞ ይኸውልህ የክርስትናው ትምህርት አለ አይደል? የመምከሪያ ስቴፖች እኮ አሉ። ቆይ ደሜ የመምከሪያ ስቴፖች ቤተክርስቲያናችን ወንጌሉ ያስቀመጠልን ስቴፕ አለ። አባቶች አሉ፣ ቤተክርስቲያን አለች። ሊመከሩ ሊገሰጹ እነሱ ከማንም በላይ እኮ አይደሉ። እንዳንተ እንደኔ ክርስቲያን ናቸው። ሜምበር በቃ አንድ ተጠምቆ ስላሴ ልጅነት ያገኘ አንድ ክርስቲያን ከአንተ በምንም አይበልጥም። እኩል ነው ደሙ የተሰጠን። ገባ? ምንድነው ልል የፈለግኩት ማንም ሰው በፎሎወር ብዛት ምናምን አይደለም ክርስትና የሚመዘነው በላይክና በኮሜንት አይደለም። ክርስትና በተግባር ነው። በተግባር ሲሆን ደግሞ ነገ ተነገ ወዲያ ሲመጣ እኮ ስንት ላይክ አግኝተ ነበር ስንት ኮሜንት አገኘ ብሎ አይደለም የሚቀጣን። የምንጠየቀውም በእንደዛ አይደለም። ማንም ሰው ፎሎ ቢያነሳብህ አንተ ክርስቶስ አብሮ ያለው የተቀበልከው አይነሳ እንጂ ካጠገበ በዛ አይደል። አሁን ሊብስ ይችላል እረዳለሁ። እኔ ይኸውልህ ቤተክርስቲያን አንድ ታሪክ ልንገርህ። ተሳስቼ እኔ ተሐድሶች ቄራ ቅዱስ ሚካኤል ደብረ ምሕረት እዛ አገልጋይ ነበርኩ። ከልጅነት ጀምሮ ከርቸሌ ውስጥ ያለ ቅዱስ ሚካኤል እዛ ነበር የማገለግል እና በስህተት የተሐድሶ ፕሮግራም ላይ ጋብዘውኝ ተገኘው። በስህተት ነው የምነግርህ። ልጆቹ አሁን ኦልሞስት ግማሾቹ ተመልሷል፣ ግማሾቹ ቃዛው ተቀላቅለዋል። እና ቤተክርስቲያን ግቢ የነበሩ የሰንበት ተማሪ ልጆች በቅናት በመንፈሳዊ ቅናት በብስጭት ሰንበት ትምህርት ቤት ጠሩኝ። ቢሮ ጠርተውኝ ለምንድን ነው እዛ ጉባኤ እዛ የተገኘው? ካህናት ሁሉ ነበሩ እኮ አንተ አብሮኝ የተሳሳቱ እና ለምንድን ነው የሄድከው ብሎ ጠየቁኝ። ሲጠይቁኝ እንዴ ለምን አልሄድም እንዴ እዛ እኮ የእግዚአብሔር ቃል ነው ሲሰበክ የነበረው ምናምን ስል ልጆቹ ስሜታዊ ሆነው መቋሚያ የመዝሙር ክፍል ውስጥ የሚደረደር መቋሚያ አለ ግድግዳ ላይ የተሰቀለ ማለት ከዛ ላይ መቋሚያ ብድግ ነው ያደረጉት። አስበው ኢማጂን ቤተክርስቲያን ውስጥ ነው። እነዛ ልጆች አሁን እየሰሙኝ ይችላል ነገ ተነገ ወዲያም ሊሰሙት ይችላሉ። ግን ምነግርህ ከነሱ ጋር አሁን ፍቅር ነን። ቆይ ወንድሜ ልንገርህ እግዚአብሔር በሚያውቀው እኔ ልንገርህ አሁን እዚህ ጋር ስላልኩ ነው 300 ሰው ያለው። እኔ አንድ መጽሐፍ እዚህ ጋር አሁን እዚህ ጋር እኮ ለህዝብ የሚጠቅም መጽሐፍ አለ እኮ ለህዝብ ለአማኙ የሚጠቅም እኮ ነው እዚህ ጋር ያለው። ይሄን ለማስተማር ብድግ ብዬ ሪፖርት ከመኖሩ የተነሳ ቤቴ ሻዶባ ላይ ነው። ሻዶባ ላይ ገባ። የዛሬ 6 ወር እንደነበረው አይነት አይደለም። 10 ሰው ነው የሚያይ ገባ። እዚህ ጋር ትልቅ ትምህርት አለ። ኦርቶዶክሳውያን በቤታቸው የሚጸኑበት ገባ። ምንፍቅና ዓለም ውስጥ ደግሞ ያሉት ማለት ነው ለካ ኦርቶዶክስ እንደዚህ ታስተምራለች እንዴ ብለው አስቡ ወደ ቤት የሚጨምሩበትን ይዣለሁ እኮ እዚህ ጋር። እኔ እኮ ከራሴ አይደል የማስተምረው ከተማርኩት እኮ ነው የምናገረው። ያው ከተማርኩት አይደል የማስተምረው ከተማርኩት ነው የምናገረው። ሰው በዚህ ላይ ይቀናበታል። አንድ በል ሁለት እንዴ አሁን አንተ ሲምባ ይሄን በውስጥ መስመር ትሰማለህ ታያለህ፣ ይጻፍልሃል በውስጥ መስመር ከደምሮ ጋር ህብረት እንዳታደርግ፣ ኦርቶዶክስ ከሆንክ ከደምሮ ጋር ህብረት እንዳታደርግ፣ ጴንጤ ነው እየተባልክ ይጻፍልሃል። እንዴ እኔ እኮ ወደ ቤቴ ነው የተመለስኩት። አንተ ነህ የምትለው አንተ ነህ የምትለው። አንተ አሁን በእውቀት ስለበሰልክ ነው እንደዛ የምትለው። በእውቀት ያልበሰሉ ደግሞ ሰዎችን የሚሰሙ አሉ። ደግሞ ሰዎችን የሚሰሙ
እውነት ነው እነሱ የሚናገሩት የሚሉ ሰዎች አሉ። ስራዬ ብለህ እኔ አሁን ስራዬ ሌላ ነው። ኮንስትራክሽን ነው ስራዬ ብለህ መጽሐፍ ቁጭ ብለህ ካነበብክ አሁን እነሱ የደረሱበትን ሌቭል ማደርስበት ምንም ምክንያት የለም። ገብቷል? የመጽሐፍ ቁጥር ነው የመጀመሪያው ሲጀመር ክርስትናን ማወቅ፣ ከዛ በኋላ ለሰው መትረፍ፣ የተሰጠ መክሊት እያበዛ መሄድ ልንገርህ በጣም በጥበብ የምትይዘው ነገር ነው። ደምዬ ልብን አጽና። ሰምተኛላ? 7ቱ ጎረምሶች ልባችሁን አጽኑ። እኔ ላይ በቂምና በበቀል በተንኮል በሸር ልብን ይዘህ ማለት ነው። ገባ? ገብተህ ማስተማር አችልም። የጌታ እራት ውሰዱ ትላለህ። ቅዱስ ቁርባን ተካፈሉ ትላለህ አለ እንዴ? ተካፈሉ ትላለህ። ስለዚህ ማለት ነው እኔ ምነግርህ የጌታ እራት ውሰዱ የምትል ከሆነ ቅዱስ ቁርባን ተካፈሉ የምትል ከሆነ መጀመሪያ ልብን ንጹህ አርግ። ንጹህ ሳታድርግ አንድ ብራዘር አንድ በላቸው ተዋቸው። ይኸውልህ የጌታ እራት ውሰዱ ቅዱስ ቁርባን ተካፈሉ ብለህ በልብ ግን ቂምና የሆነ ተንኮል ሸር ይዘህ ማለት ነው የጌታ እራት ውሰዱ የምትል ከሆነ አወጣልሃለሁ። ገባ? ምድረ ራቁታ ሙሉ ማለት ነው አልጋ ላይ ራቁት አወጣልሃለሁ። አንድ ሰው ከዚህ በኋላ ዴቪ የቀጥል። አባቴ ሰላም ነው? እንዴት ነው አባ? በጣም ተናድጄ ነው የገባሁት። በቻልኩት እንትን እላለሁ። ማይሰማ ከሆነ ወይ በኋላ እገባለሁ። ግን ግባ፣ ተናገር። አሁን ይሰማል። ተናገር። እችን ላስቀምጥና ሉጣ ብዬ ነው። ለምንድን ነው የማትፈቱት? ይሄን ልጅ ነው ለምንድን ነው ይህን መጠጥ ይጠጣል ምናምን እያንዳንድ ቂጥ እንደፍናር እንደ የምጠጣው ማሳጃ እና ገብቷል። እና እኔ ራሴ ማለት ነው እኔ ራሴ አንተን ተቃውሜ መጥቼ የነበረበትን ገብቷል። ምን እያረኩ ነው ያስባለኝ እኔ ማነኝ የሚለውን ማየት ቻልኩ። እኔ ማንሆኜ ነው በራሱ ይድከም ይውደቅ የራሱ ጉዳይ ነው። ግን ከቅድስት ድንግል ማርያም ጥንታብሶ አለባት ሎካል ጀት ትሳሳታለች ምናምን እያለ የሚያቦካ ማሳጃም ጠቅላላ ገባ። አሁን እቺን ብጽት እቺን ንጽት ነው እንግዲህ ጥንታብሶ አለባት ያለውን ተሸክመ ደምሮን ውጣ ግባ ምን ያርጋችሁ? ልቀቁት፣ ፍቱት። በቃ የግድ ሰው እጅ ጠምዝዘ ያንተ ተላላኪ ሎሌ ገረድ ካልሆነ አትኖራትም ነው። ይኖራል እንዴ? በጣም ይኖራል። የፈለገ ነገር ይሁን የሚኬደው ነገር ካለ እናንተ ያላችሁን ግሪሳ እኛ እንገዛቸዋለን። ለእናንተ ገንዘብ ከፍለው የሚመጡት ግሪሳ ራሳቸውን ገንዘብ አካውንታቸውን ገዝተን እንዘጋዋለን። ያን ያህል አቅማለን መሄድ ካስፈልገ ምን ሸፋፋ ባለ ጋር ይጠቅላላ አርፈ ቁጭ አለቅላቂ ነው ደግሞ አለቅላቂ ይሄን ባሩክ ዮናስ ምናምን ዲቤ የሚመጡ ከበሮ ይዘው ቂጥቂጥ ስር የሚከተሉ አገኛለሁ። የአንድ ቀን አስተምሮ ያውቃል። ደምሮን ታጠለጥላለህ። አንድ ቀን መጽሐፍ ቅዱስ ከፍቶ አስተምሮ ያውቃል ባሩክ የሚባለው ወይስ የትኛው ነው? ምን አይነት ወንጌል ሰርታችሁ ነው? ምን ያደርጋችሁ ይሄ ምን አይነት በጉድ ዘምታለህ እንዴ? እንትን አቅም የሌለውን ፈልጎ የሆነ ህብረት እንደ ግሪሳ የሌለውን ፈልጎ እኛም መታ ነው እኮ ምናምን እና አንተነ ሎዛ ምናምን የሚባሉ ልክስክስ ለቃቃሚ ጠቅላላ እያንዳንድሽ ቂጤን ስትልሽ የነበርሽ ነው። ታውቂኛለሽ ማን እንደምናገር ማን እንደሆንኩ ለምን እንደምናገር እና ትክክል። እያንዳንድ ከሱ ማን ነው ገንዘብ ስትቀበል የነበርክ ነህ አጭበርባሪ። ገንዘብ ላክ እያልክ ገንዘብ ላክ ጊፍት ስታጭበረበር የነበርክ አጭበርባሪ። አወጣልሃለሁ መረጃ አወጣልሃለሁ። እንደዚህ ከመጣ ማለት ነው እና ደፋር እኔ ትነሳለህ እንደ አንተ እንዴ? በአንድ ዓመቴ ትነሳለህ እንዴ? የትኛው ክርስትና ህይወታችሁ ነው? አሳዩን እስኪ ኑና አሳዩን የትኛውን ክርስትና ቁማርተኛ ማሳጃም ጠቅላላ እስና ልብ ያለው ታስ እኔ ፊት ልብ ያለው ታስ አንድ ሰው ይምጣስ እኔ ፊት አንድ ሰው እኔ ፊት ገስት ግባ እስቲ ና ግባ። መረጃ ነው እንደዚህ መዘገዘገለ አንድ ሰው ማለት ነው እምነግርህ እንዴ። እኔ በአንድ ዓመቴ እንደዚህ ሰልፍ ትነሳብኛለህ እንዴ? ተደራጅተህ በአንድ ዓመቴ
ደፋር ዝም ስላልኩ ነው እንዴ? እኔ እኮ መወዳት ኪዳነ ምሕረትን ፈርቼ እኮ ነው። ኪዳነ ምሕረትን ፈርቼ እኮ ነው ዝም ያልኩ። ዝም ያልኩ ኪዳነ ምሕረትን ፈርቼ እኮ ነው ብራዘር። ዝም ያልኩ ማለት ነው። እምቢ ካልክ እነቀንቅልሃለሁ። የአንተን ህይወት ነው የምነቀንቀው፣ የቤተ ክርስቲያን አይደለም። የአንተን ህይወት ልንገርህ፣ የተጨማለቀውን የአንተን ህይወት መንግስትን የምታጭበረብር ብላክ ማርኬት ገብተህ መንግስትን የምታጭበረብር አጋፍጣለሁ ነው የምልህ። አጋፍጣለሁ። እምቢ ካልክ አጋፍጣለሁ። ደፋር እንደ ተውኝ። እኔን ሪፖርት አታስደርጉብኝ። ስራ ልስራበት። እስከ ዛሬ ዝም ያልኩት ሪፖርት ስለምታደርጉ ለዛ ነው ዝም ያልኩት። ዝም ያልኩ በቃ ጌመር ሆንኩ። እኔ ያለ ፖዚሽን ጌመር ሆንኩ። ጌም ተጫዋች ሆንኩኝ። እንዴ አታስብም እንዴ? ደምሮ እንደ ጌመር ይሆናል አትልም እንዴ? እንዴ ደምሮ እንደ ጌመር ይሆናል አትልም እንዴ? ስንት እውቀት እያለኝ ስንት ሰው ማስመለጥ እየቻልኩ እንዴ ምን ሆነ ነው? ምን ሆነ ነው ብራዘር? እንዴ ምን ሆነ ነው? ጌመር ሶን ጭንቅላት እንኳን አያመህም እንዴ አንተ? እንዴ አንተ እዛ 6 ሆነ ገብርኤል አባቴ ምናምን ትላለህ። ደፋር አስመሳይውላ ነህ አንተ። ደግሞ በየቤቱ እየገባ ምን ወራዳ አዋርዳለሁ። ለዚህ ቪአይፒ እየገባ መታወርዱን ውስኪ ዲያስፖራዎቹ እንዳለ ይዘ ደፋ። ይሄ ሰውዬ እያንዳንዱ ማለት ከዚህ ሰው ያልበላ የለም። ከዚህ ሰው ያልበላ የለም። ይኸውልህ ብላክ ማርኬት ላይ ማለት ነው የምሰራውን ሁሉ ማጋፍጥልህ ገባ። ከመናፍቅ ጋር ሆን ብለህ ነው ህብረት ያደረገው። ከመናፍቅ ጋር ኦርቶዶክስ ካልሆነ እኔ ትናንትና ኦርቶዶክስን ስሳደብ ከአንተ ጋር ህብረት ያደረገ ልጅ ዛሬ ኦርቶዶክስ አልሆንም። እኔ ግን ቤተክርስቲያንን ተረድቼ መጥቻለሁ። ቤተክርስቲያንን ተረድቼ ገባ። አንተ ከእሱ ጋር ህብረት ታደርጋለህ። ለምን ደምሮን ሪጀክት ታደርገዋለህ? ደፋር ነህ በእናትህ። ነገ አወጣልሃለሁ። ብላክ ማርኬት ላይ በፔፓል ምን እንደምሰራ አወጣልሃለሁ። ነገ አወጣልሃለሁ። ጠብቅ። አወጣልሃለሁ። የሰራውን ቤት ትመልሳለህ ወደ መንግስት ካዝና፣ ወደ መንግስት ካዝና ትመልሳለህ እያልኩ ነው። አሁን እነዚህ ሰዎች ሌላ ነገር ሲከቱኝ እኮ ነው ዴቭ፣ ማርያም ሌላ ነገር ሲከቱኝ እኮ ነው። እግዚአብሔር ምስክር፣ ሌላ ነገር ሲከቱኝ። ሰማ ገና አንተ እኮ እኔ ነግሬሃለሁ። ገና እዚህ ቤት ስትመጣ ናና በእኛ ቤት ውስጥ ሆኖ የመጀመሪያ ቀን ቁጭ ብሎ ምናምን ጊፍትን ሰብስብ ብለው እምቢ ስትል ነው። አሁን ነው አደጋ የጀመረው። ጎበዝ በኢየሱስ ስም በእኛ ቤት ናና ተብሎ ከአንተ የተጠመቅ ቀን ቂጥ ስር ሲያሸረግሉ የነበሩ የት አሉ? አሁን የት አሉ? ለምንድን ነው የማይመጡት? ተጠምቀ ቤትህን በመክፈት በራስ ቤት ፕሮግራሙ በማድረግ አንድ ቀን አልዋሉም አላደሩ ካጠገብህ ሲርቁ ተው ምናምን ምንም አታመጣም። እያንዳንድ እኔ ወላችሁ እኔ ቤተክርስቲያን ላይ የዘመኩ ቤተክርስቲያን ኩላዊት ቅድስት ተዋህዳው የሆነች ቤተክርስቲያን ናት። ቅድስት ንጽሕት የሆነች ንጽሕት ክላዊት ቅድስት የሆነች ቤተክርስቲያን ናት። እማምላክ ምስክሬ። አንድ የፕሮቴስታንት ማስተርስ ያለው ሰው ማለት ነው እኔ አሁን ከገባኝ የኦርቶዶክስ አስተምሮ ሊያወጣኝ በተአምር አይችልም። በተአምር አይችልም። ንጹህ ኦርቶዶክሳዊ ነኝ። ንጹህ እውነት የገባኝ ክርስትና የገባኝ አደባባይ ለመመስከር አቅም ያለኝ ማለት ነው። ንጹህ ኦርቶዶክሳዊ ነኝ። ግን በሸርና በተንኮል የታጠቃችሁ ከነገ ጀምሮ ማለት ነው ምንም አያመጣም የምትል ከሆነ አሳይሃለሁ። ምንም አያመጣም የምትል ከሆነ አሳይሃለሁ ነው የምልህ። አሳይሃለሁ። ይኸውልህ ልንገርህ አንተ ጋር ማለት ነው ቴሌግራም ግሩፕ አላችሁ አለ እንተያያለን። እሺ እንተያይ። በመንግስት እንድትጠየቅ ነው ማድረግ።
እንተያያለን ያልኩ ነው። አንተ በመጥፎ ሁኔታ ውስጥ ተቀርጸ ያለ ገባ አንድን ቦሌ መድኃኔዓለም ቤተክርስቲያን ያስተማርን አስተማሪ ቤተክርስቲያን የሰጠችውን ማዕረግ ጥለ አንድ ወንድማችን ብለ ተናግራል አለ እሄድብሃለሁ ነው የምልህ። አለቅህም ጠብቅ። እንደፈለግ አርግ ስትሉ ባለማተብ ላይ ተነሳ። እኔ ደግሞ ከነገ ጀምሮ ታዩኛላችሁ። ከነገ ጀምሮ ሰው እኮ ማለት ነው ቅዳሴ ጾም ጸሎት እየገባ ገስት የሚከብዱ ስንቶች አሉ። አለኝ ሪከርድ እንደዚህ ያስቀምጥኩት ስንት አለ። እሺ ቅዱስ ተነስተልኝ። ተነስተልን ደምረው ወንድማችን አለ እንዴት ነው? አቤት ደህና ነህ? አሎ ምንድነው ማነው የሚያበሳጭህ? አንድ ሰው ከዚህ በኋላ ማለት ቴሌግራም ግሩፕ ላይ እከሌ ላይ ሪፖርት አድርጉ፣ እከሌ ቤት አትግቡ የምትሉ ካላችሁ፣ እከሌ ቤት ጊፍት አትስጡ የምትሉ ካላችሁ ይኸው እናቴ ትሙት እንደዚህ ነው ማዋርድ። ጠብቅ አዋርዳለሁ። እኔ ላይ በደህና ጊዜ የተሰጠኝ መረጃ አለ። አቤት ሰላም ነው? እንዴት ነህ? አለን ሁሉ ሰላም ነው። ሀሳብ አስተያየት እንስጥ ይቻላል? አዎ ትችላለህ፣ መብት ነው። መቃደንም ይቻላል። ሀሳብ የበላይነት ታምናለህ ወይስ እንዴት ነው? አቦ ቀጥል፣ በእናትህ አትፈላሰፍ። አይ አሪፍ ነው። እኔ እኮ አንተ እኮ በቃ ጀግና ነህ ምናምን፣ ግን አሁን እንደዚህ ሆንከው ምን ያያ ሄዶብክ እኮ ነው። ምንም ስራ የለም ምናምን እያንዳንዱ ከኔ ጋር ጥሬ ስጋ ጴንጤ እያለው እያንዳንዱ ከኔ ጋር ጥሬ ስጋ ለመብላት የሚፈልግ ሰው እኮ ነው ዛሬ እኔ ላይ የተነሳብኝ። ደፋ ከኔ ጋር ፎቶ ለመነሳት የሚፈልግ ሰው እኮ ነው ዛሬ እኔ ላይ የተነሳብኝ። ፍቅሬ ኩኝ ስፓኛ ከኔ ጋር እኮ ጥሬ ስጋ ለመብላት የሚፈልግ ሰው እኮ ነው ዛሬ ከኔ ጋር የተነሳብኝ። ልንገርህ ሲሳይ የሚባል ታውቃላችሁ? ሲሳይ ታውቁታላችሁ? ሲሳይ የምታውቁት ሲሳይን ታውቃላችሁ? ሲሶ የምትሉት ማለት ነው። ሲሶ የምትሉትን ታውቃላችሁ? ሲሶን ታውቃላችሁ? ሲሶን ታውቃላችሁ? ልንገርህ እያንዳንዱ ዛሬ እሱ ቤት ገብቶ የሚያሽቃብጠውን ገባ ፍንጭ የሰጠሁት እኔ ነኝ። ሲሳይን ቲክታክ ፕላትፎርም ላይ ያመጣሁት እኔ ነኝ። እንደዚህ እያሳየሁት እጁን እንደዚህ እያደረጉት ጥሬ ስጋ እየጋበዘ ዛሬ እና ኬሱ ቤት ገብቶ የሚያሽቃብጡት እኔ ነኝ ያስተዋወቅኳቸው። ማጋ ያሬድ ለቅሶ ቤት ዲያቆን ያሬድ ለቅሶ ቤት ማለት ነው። እኔ ነኝ ያስተዋወቅኳቸው። እኔ ይኸው እስቲ አይደለም ይበል። እውነቱን መዋጥ አለብህ። ፋሲሌ እንደት ነህ ወንድም ጥላ? ሰላም ነው ወይ? ዛሬ በሶት የወለደው ጀግናው የኢህአዴግ ሰራዊት ግንቦት 20 1983 የኢትዮጵያ ሬዲዮ ተቆጣጠረ። ደምቼው እኮ ምን መሰለህ ጀስት አይኖ ይረዳናል የሆነብህ ነገር ግን እንዴት ነው ኤክስፕሌን የምታደርገው ነው። ጀስት ሰዎች የሚያደርጉት ይገባናል። ቲክቶክ ላይ እንዴት ነው የምትገልጸው ነው እንጂ ስሜትን መናገር ምንም በቃ የተደረገብህ ነገር ምናምን እናውቃለን እኮ ልጆች አይደለም። ግልጽ ነው ታዲያ እኮ ያንን ነገር መናገር እኮ ነው። አዎ እንዴት ነው የምታብራራው ነው። ምንም ማብራራት እኮ አያስፈልግም። ቴሌግራም ግሩፕ አላቸው። ቴሌግራም ግሩፕ ላይ አንፎሎ አርጉ፣ ሪፖርት አርጉ፣ ያን ሰው አማሩት። ከቤተክርስቲያን ብቻ በአጠቃላይ ስለ ቤተክርስቲያን ገስት ከፍቶ እንዳይወጣ ሻዶባን እንዲሆን አድርጉ ተብሎ ትእዛዝ ታዘዋል። የማ ቤት? የእኔ ቤት፣ የክርስቶፎርስ ቤት። ክርስቶፎርስ ታውቃለህ? መምህር ክርስቶፎርስ ታውቃቸዋለህ? የማንም ጥገኛ ስላልሆነ ማለት አለቀ። ከዚህ በኋላ ደግሞ ነው እኔ ብቻዬን እገጥማለሁ። እየነገርኩ ነው። በይቅርታ በኦርቶዶክሳዊ ማንነት ይቅርታ እማትመለሱ ከሆነ ይኸውልህ፣ እማትመለስ ከሆነ ገባለ። ይሄ እኔ ውስጥ ያለ ይሄ እውቀት ነው። እኔ ውስጥ አለው። የማንም እውቀት እኔ ውስጥ አልገባም። የማንም መናገር ማለት የማንም እውቀት እኔ ውስጥ አልገባም። ይኸውልህ፣ እማትመለስ ከሆነ
በይቅርታ ማትመለስ ከሆነ ምንም አታመጣም የምትለኝ ከሆነ ምን እንደማመጣ አሳያለሁ እያልኩ ነው። እሺ ሰምተኛለህ? አሳያለሁ እያልኩ ነው። በቃ እኔ ባለማህተም ጀግና የደብረ ሰላም ቅድስት ማርያም ቤተክርስቲያን ሜምበር የሆንኩ ልጆቼን በዛ ያስጠመቅኩ እኔ ደግሞ በቦሌ መድኃኔዓለም አዲስ አበባ በቦሌ መድኃኔዓለም ቤተክርስቲያን ተጠምቄ ጉድ ያመጣው ሰው እንደሆንኩ ልንገርህ። ምናልባት ፈርዖንን ዮሴፍን የማያውቅ ንጉሥ በግብፅ ነገሰ ይላል። ካላወቅ ላስታውሰህ። እሺ ካላወቅ ብዙዎች በእኔ መዳን በእኔ ኦርቶዶክሳዊ መዳን ገባርለም ከፕሮቴስታንት ቤተ እምነት ብዙዎችን የተመለሱት እኔ ቪዲዮ ስለማላሳይ ስለማልቀርጽ እንደዛ ይህን አስበህ ነው ብራዘር። ይህን አስበህ ባለማዕተብ ነኝ። የገባኝ ባለማዕተብ ነኝ ነው የምልህ። በቃ ምነግርህ ከኔ ጋር ማን ነው ፋይት አደርጋለሁ የምትል ከሆነ ቀጥል። ከዚህ በኋላ ቀጥል። እኔ ቴሌግራም ግሩፕ ላይ አንድ ትእዛዝ ብቻ ስታዝ ልስማ። በቃ አሳያለሁ። ከዚህ በኋላ ማርያምን ነው የምልህ። እኔ የቤተ ክርስቲያን ልጅ ነኝ። ገባ? በቅባ ሜሮን የተቀባው ቅዱስ ቁርባን የተካፈልኩ ገባ? በቄዳር ተጠመቄ መንፍቅናን እርግፍ አድርጌ የመጣው የቤተ ክርስቲያን ልጅ ነኝ። ግልጹን ልንገርህ፣ የቤተ ክርስቲያን ልጅ ነኝ። ገባ? አንተ ማለት ነው የሆነ ቪዲዮ ሰርተ ምናምን እዛ ቪአይፒ እየገባ ውስኪ እየጠጣ ቪዲዮ ሰርተ እንደ ክርስቲያን በታሳይ ከሆነ እኔ ደግሞ እገልጥልሃለሁ። እያንዳንድ እገልጥልሃለሁ ነው የምልህ። ማንንም ማልሰማ ማንንም። ለምንድነው ደምሮ የጠጣው? ካልጠጣው መናገር አልችልም። ግልጹ ልንገር አለም። አሁን ለቀቀኝ ከስካሩ ሁሉ ማለት ነው። የጠጣሁት 4 ቢራ ወይ 5 ቢራ ነው። 4 ቢራ ወይ 5 ቢራ ፔሬድ ገባ? እኔ ግማሽ ቦትል ውስኪ ወርዶልኛል ነው የምልህ እኮ። እዚህ ቲክታክ ፕላትፎርም ላይ የምታውቁት ሰው አስተማሪ የሆነ ሰው ናደሜ ቪአይፒ እንግባ ብሎኝ ገባ? ግማሽ ቦትል እንዲህ ነው ያልኩት። ላይቭ እንግባ እንደ ስለው እንደሱማ ያስጠቁረናል አለኝ። ላይቭ ተው በቃ ተወኝ ነው የምልህ። አለቀ። ተወኝ። እሺ ተወኝ። በቃ ተወኝ። ምንም ጥቅም ምንም አላባለኝም። እግዚአብሔር ይመስገን። እኔ ጌሜን እጫወታለሁ። የማያገኝ ጊፍተር መጥቶ ሰፖርት ያደርገኛል። እነ ዴቭ መጥቶ ሰፖርት ያደርጉኛል። እግዚአብሔር ምስክሬ፣ እናቴ ትሙት፣ እውነት ነው የምላችሁ። እውነት እግዚአብሔር ምስክሬ፣ ባለ ሀብት መስዬ ነው የምኖረው። ልንገርህ፣ እኔ አንድ ጥቅም ከማንም ጋር አጋጭቶኝ አያውቅም። አንድ ጥቅም ግን እኔ ቀናተኛና ተንኮለኛ ያናደኛል። በቃ ያናደኛል።